አዲስ አበባ ከተማ ለመግባት የሚያስፈልግ መስፈርት መውጣቱን ሰምተናል። በዚህም ወደ አዲስ አበባ የሚመጣ ሰው የተመዘገበ መሆን አለበት መባሉን ያገኘነው መረጃ ያሳያል። በሌላ በኩል ደግሞ የመኖሪያ ቤት መስሪያ ቦታ ማህበራትን ለማደራጀት ዝግጅት መጠናቀቁን ሰምተናል። የመኖሪያ ቤት መስሪያ ቦታ ለመስጠት የመንግስት ሰራተኞችንና የከተማ ነዋሪዎችን እንደ ቅደም ተከተላቸው ለማደራጀት ለምዝገባ ዝግጅት መጠናቀቁ ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የታገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲስ አበባ ከተማ ለመግባት የሚያስፈልግ መስፈርት መውጣቱን ሰምተናል። በዚህም ወደ አዲስ አበባ የሚመጣ ሰው የተመዘገበ መሆን አለበት መባሉን ያገኘነው መረጃ ያሳያል። ከሰሞኑ የአዲስ አበባ ከተማ ስራ አስኪያጅ ጽሕፈት ቤት የማዘጋጃ ቤታዊ አገልግሎቶችን በተመለከተ ለህብረተሰቡ ለማስተዋወቅና ለማስገንዘብ የውይይት መድረክ አዘጋጅቶ ነበር። በዚህ መድረክ ላይ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ለተሳታፊዎች በተለይ ከሲቪል ምዝገባና ከቆሻሻ አስተዳደር ጋር ተያይዞ እየተሰሩ ባሉ ስራዎች ላይ ሰፊ ማብራሪያ ሰጠዋል። ከዚህ ቀደም አንድ ሰው አንድ ነው የሚለውን ማረጋገጥ ባለመቻላችን በሁለትና በሶስት ማንነት መታወቂያ ማውጣት፣ የታክስ ማጭበርበር እንዲሁም በተጭበረበረ ማንነት የንብረት ቅሚያ ይከናወን ነበር ብለዋል። አሁን ላይ አዲስ አበባ ውስጥ በአንድ ስም መታወቂያ ያወጣ ሰው ዳግም በዛ ስም መታወቂያ የማያወጣበትን ስርዓት ፈጥረናል ሲሉ በሲቪል ምዝገባ ረገድ የተሰራውን ስራ አስረድተዋል። አብዛኛው ሰው የፋይዳ መታወቂያ የሚመዘገበው በአስገዳጅ መልኩ ነው የሚሉት ኢንጂነር ወንድሙ ይሄ መሆን አልነበረበትም ሲሉ የማህበረሰቡ ግንዛቤ አነስተኛ መሆኑን ተናግረዋል። ለምንድነው ፋይዳ የማትመዘገበው ሲባል ምን ያደርግልኛል የሚል ሰው በጣም ብዙ ነው። ነገ ከፋይናንስ፣ ከታክስ፣ ከቤት ኪራይ፣ ከመንጃ ፈቃድ፣ ከንብረት ባለይዞታነት ጋር ይያያዛል ሲሉ ጠቁመዋል። ከዚሁ ጋር ተያይዞ አዲስ አበባ የስበት ማዕከል መሆኗን በመጥቀስም ህጋዊ ያልሆኑ ፍልሰቶች መኖራቸው በከተማው መሰረተ ልማት ላይ ጫና እየፈጠረ መሆኑን አንስተዋል። በዚህ ጉዳይ ላይ ኢንጂነር ወንድሙ ሴታ ለቀረበላቸው ጥያቄ ሲያብራሩም አዲስ አበባ ውስጥ ያለውን ሰው ማወቅ አለብን፣ በአግባቡ የተመዘገበ መሆን አለበት። መንግስት አገልግሎት የሚያቀርበው ለ5 ሚሊዮን ህዝብ ነው ወይስ ለ8 ሚሊዮን የሚለው መታወቅ አለበት። ሰው ይምጣ፣ ሲመጣ ግን የተመዘገበ ሰው መሆን አለበት። በአንድ ቦታ ወንጀል ሰርቶ የመጣ ሰው አዲስ አበባ መደበቂያ ማድረግ የለበትም። መኖር ያለበት ከተማ አስተዳደሩ ያወቀው ነዋሪ መሆን አለበት። ያንን ማድረግ የሚያስችል ስራ እየሰራን ነው ያለነው ብለዋል። በውይይት መድረኩ ላይ ከዚሁ ከሲቪል ምዝገባ ጋር ተያይዞ የተነሳው ጉዳይ በአዲስ አበባ ትምህርት ቤቶች እየተከናወነ ያለው የፋይዳ ዲጂታል መታወቂያ ጉዳይ ነው። ለሚቀጥለው ዓመት የትምህርት ዘመን ምዝገባ የፋይዳ መታወቂያ በመስፈርትነት በማስቀመጥ ለዚህም በአንድ ወር ውስጥ 450 ሺህ ተማሪዎችን ለመመዝገብ ታቅዶ ስራ ቢጀመርም መመዝገብ የተቻለው 130 ሺህ የሚሆኑትን መሆኑን ዋና ስራ አስኪያጁ ተናግረዋል። ወላጆች የተሟላ መረጃ አይልኩልንም ያሉት ኢንጂነር ወንድሙ አንዳንዶች ለራሳቸውም የፋይዳ መታወቂያ የሌላቸው መሆኑን በመጥቀስ የግንዛቤ እጥረት ለስራው ፈተና መሆኑን አንስተዋል። በተመሳሳይ ከሞትና ከጋብቻ ሰርተፊኬት ጋር ተያይዞ የማስመዝገብ ባህሉ ደካማ መሆኑን በማንሳትም በተለይ ከሞት ምዝገባ ጋር ተያይዞ ከሃይማኖት ተቋማት ጋር አብሮ በመስራት እዛው ሰርተፊኬት የሚያገኙበት ሁኔታ ከጊዜ ወደ ጊዜ እየተመቻቸ መሆኑን አስታውቀዋል። አዲስ አበባ ከተማ ወደ 5 ሚሊዮን ነዋሪዎች አሏት ተብሎ እንደሚታሰብ በዚሁ መድረክ የተገለጸ ሲሆን የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ድረገጽ ላይ ያለው መረጃ እንደሚያመለክተው ደግሞ በከተማዋ የተመዘገቡ 2.7 ሚሊዮን እንዲሁም ደግሞ የዲጂታል መታወቂያ የወሰዱት ደግሞ 2.1 ሚሊዮን የሚሆኑት ናቸው። በሌላ በኩል ደግሞ የመኖሪያ ቤት ስራ ቦታ ማህበራትን ለማደራጀት ዝግጅት መጠናቀቁን ሰምተናል። የመኖሪያ ቤት መስሪያ ቦታ ለመስጠት የመንግስት ሰራተኞችንና የከተማ ነዋሪዎችን እንደ ቅደም ተከተላቸው ለማደራጀት ለምዝገባ ዝግጅት መጠናቀቁ ታውቋል። በዚህ መሰረት የባህር ዳር ከተማ አስተዳደር የነዋሪዎችን የመኖሪያ ቤት ጥያቄ ለመፍታት ቅድመ ዝግጅት ማጠናቀቁን አስታውቋል። ተቀዳሚ ምክትል ከንቲባ ጎሹ እንዳለማው ለመገናኛ ብዙሃን በሰጡት መግለጫ ከተማ አስተዳደሩ የነዋሪዎቹን የልማትና የመልካም አስተዳደር ጥያቄዎች ለመመለስ የሰራቸውን ስራዎች ዘርዝረዋል። የከተማው ህዝብ ከሚያነሳቸው ጥያቄዎች ውስጥ የመኖሪያ ቤት አቅርቦት አንዱ በመሆኑ ጥያቄውን ለመመለስ ከ2006 ዓ.ም ጀምሮ ለተደራጁ 896 ማህበራት መሬት አቅርበን አብዛኛዎቹ
አግኝተዋል ብለዋል። በቀጣይም የመኖሪያ ቤት መስሪያ ቦታ ለመስጠት የከተማ አስተዳደሩ የጸጥታ መዋቅር የመንግስት ሰራተኞችንና የከተማ ነዋሪዎችን እንደ ቅደም ተከተላቸው ለማደራጀት ለምዝገባ ዝግጅቱን ማጠናቀቁን አሳውቀዋል። አሁንም ካለው ሰፊ የህዝብ ጥያቄ አኳያ በ2013 ዓ.ም በማህበር መደራጀት እንዲቆም ከንቲባ ኮሚቴ ወስኖ እንደነበርና አሁን ላይ እገዳው ተነስቶ መደራጀት እንዲቻል የከንቲባ ኮሚቴው መፍቀዱን ገልጸዋል። የከንቲባ ኮሚቴው ከ500 በላይ የቤት ማህበራት እንዲደራጁን ፈቃድ መስጠቱ ታውቋል። አደረጃጀቱን በቤት ስራ ማህበር መመሪያ እንደሚሆንና ከአሁን በፊት የነበሩ ችግሮችንም እንቀርፋለን ሲሉ ገልጸዋል። ማደራጀት ያለበትም የማህበራት ጽህፈት ቤት ብቻ በመሆኑ ግብረ ኃይል ተቋቁሞ ይሰራል ሲሉ ተናግረዋል። የማደራጀት ሂደቱ በ3 ምዕራፍ እንደሚከናወን የገለጹት ተቀዳሚ ምክትል ከንቲባው ከሚያዝያ 6 ቀን 2017 ዓ.ም ጀምሮ የመንግስት ሰራተኞች፣ የጸጥታ አካላትና የከተማው ነዋሪዎችን የማደራጀት ሂደት እንደሚከተል ገልጸዋል። በከተማዋ የሐሰተኛ መታወቂያ ችግርን ለመቅረፍ እንደሚሰራም ተናግረዋል። የከተማው ነዋሪዎችም ከአደራጅ መስሪያ ቤቱና ከኮሚቴዎቹ ውጭ የሚቀርብ አደረጃጀት ተቀባይነት የሌለው በመሆኑ ከጉዳይ አስፈጻሚ ደላላዎች ጥንቃቄ እንዲያደርጉ አሳስበዋል። ነዋሪዎች የሚተላለፈውን ማስታወቂያ በመከታተል በግንባር ቀርበው እንዲደራጁም ጠይቀዋል። ከዚህ በፊት እውቅና የሌላቸውና ተደራጅተው የተገኙ 936 ማህበራት ህግን ያልተከተሉና ስህተት ያለባቸው ሆነው መገኘታቸውንም ጠቅሰዋል። የሚጠየቁ አካላትም እንዲጠየቁ እየተደረገ መሆኑን ተቀዳሚ ምክትል ከንቲባው ገልጸዋል። ተቀባይነት በሌላቸው ማህበራት ተደራጅተው የተገኙ ነዋሪዎች ግን አሁን ላይ በተፈቀደው ማህበራት መደራጀት እንደሚችሉ ነው በመግለጫው የተገለጸው። በቂ ዝግጅት አድርገናል፣ በአጭር ጊዜ ማደራጀቱን ስራ እንጀምራለን ያሉት ተቀዳሚ ምክትል ከንቲባ ጎሹ በአራቱም አቅጣጫዎች የቦታ ዝግጅት እንዲደረግ መወሰኑንም ነው የገለጹት። በሌላ በኩል ደግሞ ወደ ውጭ ሀገር የሚሄዱ ዜጎችን ከሚያሰለጥኑ ተቋማት መካከል በስራ ላይ እንዲቆዩ የተፈቀደላቸው መለየታቸው ይፋ ተደርጓል። በዚህ ስልጠና ለመሳተፍ ለአንድ ሰው የተቀመጠው ገደብ 1500 ብር እንደሆነም ተገልጿል። ወደ ውጭ ሀገር የሚሄዱ ዜጎችን ሲያሰለጥኑ ከነበሩ ከ500 በላይ ተቋማት ውስጥ በአሁኑ ወቅት በስራ ላይ እንዲቆዩ የተፈቀደላቸው 392 ብቻ መሆናቸውን የስራና ክህሎት ሚኒስቴር አስታውቋል። 108 ያክሉ ተቋማት እንዲዘጉ የተደረጉት የተመዘገቡ ተማሪዎችን በአግባቡ ለማሰልጠን በቂ ደረጃ ያላሟሉና ከተቀመጠው የገንዘብ መጠን በላይ የመጠየቅ ሁኔታ ያሳዩ ናቸው ተብሏል። በሌላ በኩል ወደ ውጭ ሀገር ለመሄድ ከምዝገባ በኋላ ለስልጠና እስከ 10,000 ብር እየተጠየቅን ነው ሲሉ ቅሬታ አቅራቢዎች ገልጸዋል። ስልጠናውን ለመውሰድ ተመዝግበው ወደ ተቋማቱ ከመሄዳቸው በፊት 9500 ብር ክፈሉ ተብለው ስልጠናው ላይ ለመቀመጥ ደግሞ 500 ብር እንዲከፍሉ መገደዳቸውን ተናግረዋል። በስራና ክህሎት ሚኒስቴር የኢትዮጵያ የስራ ገበያ መረጃ ስርዓት ፕሮጀክት አስተባባሪ አቶ ብርሃኑ አለቃ በሰጡት ምላሽም ከምዝገባ በኋላ የሚሰጠው የ21 ቀን ስልጠናን የሚሰጡት ተቋማት በፌዴራል ደረጃ ለአንድ ሰው እንዲያስከፍሉ የተቀመጠላቸው ገደብ 1500 ብር ነው ብለዋል። ነገር ግን ያንሳል የሚል ቅሬታ ከተቋማቱ መቅረቡንና ሚኒስቴር መስሪያ ቤቱ ከሚመለከታቸው አካላት ጋር ተነጋግሮ እስኪወስን በዚሁ ቀጥሉ መባላቸውን ተናግረዋል። በዚህ መሃል ከፍተኛ ገንዘብ የሚጠየቁ ሰልጣኞች ተቋማቱን በሕግ መክሰስ የሚችሉ መሆኑን ተናግረው በአካባቢያቸው ባለ ስራና ክህሎት ቢሮ ሄደው ማመልከት እንደሚችሉ አክለዋል። ጥቆማዎቹን በመያዝ ስሙ የተነሳውን ማሰልጠኛ ተቋም የመዝጋት ስራ እንደሚሰራም ተናግረዋል። ተቋማቱ በቀጥታ ፈቃድ የሚወስዱት ከክልሎች በመሆኑ ችግሩ እንዳይፈታ አድርጎታል ያሉት አስተባባሪው፣ ነገር ግን ባለፉት 3 ወራት በተሰራው ስራ 500 የነበሩት የማሰልጠኛ ተቋማት ተፈትሸው ማሟላት ያለባቸውን ደረጃ ስላላሟሉ ወደ 392 ዝቅ መደረጋቸውን አስረድተዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።